ኢና ሊላሂ ወኢለይሂ ራጂዑን። ያ ረቢ ጌታ የመጨረሻችንን አሳምርልን። አይ ድህነት፣ እውነት ድህነት እናትን ከልጅ ልጅን ከእናት ይለያያል። እውነት እንደዚች እንደ ልጅ ልቤን የሰበረው የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ውዶቼ መሮቼ እንደው ክፉን ነገር ሁሉ አላህ ያርቅላችሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ሰላማችሁ ብዝዝት ይበልልኝ። ይችን ልጅ እንግዲህ ታስታውሷታላችሁ። ከዚህ በፊት ፖስትቻን ነበረ ሼር አድርጉልኝ ብላ አንድ ልጇን እንደመሰላችሁ ልጇን ያጣችው ያው ድህነት የስራውን ይስጠው እና ጎዳና ላይ ሆና ነበረ ያረገዘችው እና ልጇን የምታበላው የምታጠጣው አልነበራትም። በጣም ቸግሯት ነበረ እና የምታደርገው ነገር አታ ነበረ። ብዙ ስቃይ ብዙ መከራ አይታለች በጎዳና ህይወት ላይ ማለት ነው። ከዛም በኋላ አንድ ምንነቷን የማታውቃት ሴትዮ ጭንቅ ሲላት እሷ ላይ ዳቦ ልግዛና ልምጣ ያዥልኝ ብላት ትጠፋለች ማለት ነው። ለምን የልጇን ህይወት ለማትረፍ እሷ ቢያንስ ትይዘዋለች ወይ ታሳድገዋለች በማለት ማለት ነው። እና ከዛም በኋላ ትጠፋለች። ያችን ሴትዮ የት እንዳለች ምንነቷን ሳታውቅ ነው እንትን ያለችው። ከዛ አድራሻው ይጠፋል እና ለማንኛውም እሷም እንደዚሁ እያለች አረብ ሀገርም ተሰዳ አረብ ሀገር እየሰራችም እያለች ያው ቁስሉ እንዳለ ነው። እና ከዛም በኋላ ጥራ አድርጌ ነው የምነግራችሁ ማለት ነው። ታሪኩ ረጅም ስለሆነ ነው። እና ኢቢኤስ ላይ ወጥቶ እሱ ፍለጋ ይመጣል። እሷ ደግሞ ያው ኢቢኤስ ላይ ለመድረስ አልቻለች ይሁን አላውቅም፣ ብቻ እያለች ነበረ። ኢቢኤስ ላይ መጥቶ ቤተሰብ ነን ብለው የመጡት ያው በዲኤኤን ቤተሰብ እንዳልሆኑ እንትን ተባሉ ማለት ነው። ከዛም በኋላ የኔ ልጅ ነው እንዲሁ ባካችሁ ሸር አድርጉልኝ እያለች እያለቀሰች ብዙዎቻችን ሸር አድርገናል፣ እናስታውሳለን። ውጤቱን በጉጉት ነበር እየጠበቅን ያለ ነው። እና ከልጁ ጋር ደግሞ በሚገርም ሁኔታ በመልክ በጣም ነው የሚመሳሰሉት። በጣም እሷ ለራሱ እርግጠኛ ነው ልጄ ነው በቃ ልጄ ይሄ ነው ብላ እርግጠኛ ሆና ነበረ። ነገር ግን ያላህ መሻአ ሆነና ልጇ ሳይሆን ቀረ። እውነት በጣም ነው ልቤን የሰበረው። እኔ እንጃ አስባችሁታ እንደ ውጤቱ እስከሚነበብ ድረስ እኔን እንዴት እንደጨነቀኝ በቃ እንዴት እንደተርበተበትኩኝ እንዴት ሰላም ነው የሚያሳጣው። ምክንያቱም ተስፋ አድርጋ ነበረ እናት ለረጅም አመት ያክል ልጇን አታ ለረጅም አመት ያክል ልጇን በያውም በችግር በድህነት አይ ድህነት ወላሂ እንደው አላህ ያ ረቢ ጌታዬ፣ በእንደዚህ አይነት እኮ ስንቶቹ ናቸው ተራርቀ የቀሩት። ሴት ልጅ ነገራቶች ከአቅሟ በላይ ካልሆነ ልጇን አትጥልም። ልጇን ጣለች ምናምን ስንል ቀላል አይደለም። ነገሮች ከአቅሟ በላይ ሲሆኑ ልጇን የምታበላው ትታጣ ከሚሞትብኝ ሞቶ ከሚቀርብኝ ብላ ምን ታደርጋለች? ወይ ሰው በርጋ ትጥላለች፣ ወይ የሆነ ቦታ ላይ ታደርጋለች ማለት ነው። ምክንያቱም ያንን የምታደርገው ነገሮች ከአቅሟ በላይ ሲሆን ነው ማለት ነው። እና የሴት ልጅ ፈተና በጣም ከባድ ነው ሀቂቃ ማለት ነው። በተለይ በአሁን ሰዓት ላይ እህቶቼ ጥንቃቄ ልታደርጉ ልነግራችሁ የምፈልገው ነገር ስሩ። ምንም ነገር ቢሆን ስራ እንዳትመርጡ። ምክንያቱም ወንድ ልጅ አንቺን ካስወለደ አታገኙም፣ የት እንዳለ አታውቂውም። ተነ መኖርሽ ተነ መፈጠርሽ ይከዳሻል፣ ይረሳሻል። ነገር ግን እያንዳንዱ ነገር የአንቺ የልጅሽ ኃላፊነት አንቺ ላይ ነው የሚቆለለው። በተለይ እንደው በተለይ በፍቅረኝነት በእንደዚህ እንትን የምትሉ እህቶቼ እባካችሁ ማለት ነው እባካችሁ ራሳችሁን ጠብቁ። ስራ ትስራ ሲል ጠንካራ መሆን አለበት። ስትሰሪ ነው የምትከበሪው። ከሌለሽ ማንም ነው የማይፈልግሽ። ማንም እንጂ አባት እኮ ቢያስታውስ በተለይ የኢትዮጵያ አባቶችን አሁን ላይ ያለው ትውልድ ምን እንደነካው አላቅም። በፊት እኮ እኔ እንደዛ አልነበሩም። አባቶቻችን ጀግኖች ነበሩ። በጀግንነታቸው ነበር የሚታወቁት። አሁን ላይ ግን የአሁኑ ትውልድ ምን እንደነካው አላቅም። እየወለደ
ኃላፊነቱን ይረሳዋል እየወለደ። እኔ ምን እንደሆነ አላቅም ብቻ አለኩል ያህልን ጠንክሩ። የዝች እናት እንትን ገፈት ቀማሽ እንዳንሆን፣ የዝች እናት ታሪክ በእኛ ላይ እንዳይደገም እኛ ምን መሆን አለብን? መጠንከር አለብን። ለእያንዳንዱ ነገር መጠንከር አለብን፣ መጎበዝ አለብን፣ ተግተን መስራት አለብን። ወለም ዘለም ልንል አይገባም። ነገ እንደዚህ ልጅ ቢመጣ ልጃችንን ለሰው ሰተን ወይ ጥለን የልጄ ነፍስ ይትረፍ አንልም። ከሆነ ደግሞ ችግር ተመጣ ደግሞ ተጋፈጡ፣ ለምኑ፣ ለምናችሁ አሳድጉ። እውነቴን ነው የምላችሁ። በእርግጥ በአሁን ሰዓት ብትለምኑም ልመናውን ብርቅ ሆኗል፣ አይገኝም። እና ትንሽ ትልቅ ሳትሉ ስራ ላይ ትኩረት ይኑራችሁ ማለት ነው። ምክንያቱም ዞሮን ዞረን ምንድን ነው እኛንን የምንጎዳው፣ እኛንን የችግሩ የገፈቱ ቀማሽ የምንሆነው፣ እኛ ላይ ነው ኃላፊነቱ የልጆቻችን የሚሆነው። ስለዚህ ጠንካራ ከምን ጊዜውም በላይ በአሁን ሰዓት ላይ ሴት ልጅ በየትኛውም ቦታ ላይ ጠንካራና ጎበዝ ልትሆን ይገባል ማለት ነው። በጣም ነው የምላችሁ። የበፊቱ እንኳን ሰውም ገር ነው፣ ይረዳዳል፣ ይተጋገዛል፣ ማህበራዊ ኑሮ አለ። አሁን ላይ ግን ድብን ብትሉ ሞልቷቸው ተርፏቸው አያቀምሱም። ተጨካክነናል። እውነቴን ነው የምላችሁ፣ በጣም ተጨካክነናል እንጂማ እኮ ቢያንስ ልጅ ይዛ እንድትሰራ ማድረግ ይቻላል። ልጅ ያላቸውን ሰዎችን ስራ ያላችሁ ሰዎች ደግሞ ልጅ ያላችሁን አሰሩ። እውነቴን ነው የምላችሁ። ይቺ ልጅ ልጇን ይዛ የሚያሰራ ብታገኝ እንደዛ አትሆንም ነበረ። እንደዚህ ልጇን ጥላ ይሄን ኩላ ስቃይና መከራ አትቀምሰውም ነበረ። እና እኛም ጋር ችግር አለ። ልጅ ያላትን ሴት ስራ አይቀጥሩም ብዙ ጊዜ በጣም። እና እዚህ ጉዳይ ላይ ትኩረት እናድርግበት። ልጅ ያላትን ሴት እንደምትሰራ እንመን። ስራ እንቀጥራት። ስራ ያላችሁ ሰዎች ስራ ቅጠሩ። እውነቴን ነው የምላችሁ፣ ቅጠሩ። ለዛች ለልጅ እናት ምን ያክል ውለታ እየዋላችሁላት እንደሆነ ማወቅ መቻል አለባችሁ። በዚህ አጋጣሚ ማለት ነው። ደግሞ በረከት ነው ልጅ ይዞ የሚመጣው። ወላሂ ነው የምላችሁ፣ በረካ ነው ይዞ የሚመጣውና ልጅ ያላቸውን ሰዎች ስራ ቅጠሯቸው፣ አትናቋቸው። ከሌጣዋ ይልቅ እሷ ናት ተጨንቃ በጣም ስራውን የምትሰራው። ለምን? የልጇን ጉሮሮ ለመድፈን ስለሆነ፣ የልጇን ጉሮሮ ለመሙላት ስለሆነ እንደዛ የምትሆነው እንጂ እኮ የሰው ቤት ስራ እኮ ስራ ሆኖ አይደለም። በተለይ ኢትዮጵያ ላይ ማለት እንጂ እኮ ልጅ ይዞ መስራት እኮ ተገድ አይደለም። ነገር ግን ችግር ያስገድዳል። ችግር ያስገድዳል። ልጅ ያላትን ሴት ስናይ ልንራራላት፣ ልናዝንላት ይገባል ማለት ነው። ለምን? ምን ያክል ተቸግራ እንደሆነ መረዳት አይከብድም። ልጅ ያላት ሴት ማለት ነው። ልጅ ያላትን ሴት ለመረዳት ቀላል ነው። ሴት መሆን በቂ ነው። እናት መሆን በቂ ነው። ልጅ ያላትን ሴት ለመረዳት። ልጅ ያላትን ሴት እንደው ሰራተኛ የምታሰሩ ሰዎች ልጅ ያላትን ሴት ቅጠሩ። እውነቴን ነው። ሌጣዋ እኮ ዞር ብላ ስራ ታገኛለች። ስራ አታጣም። ምንም የቀን ስራም ቢሆን ተሸክማ ታድራለች። ሌጣ የሆነ ሰው ማለት ነው። ነገር ግን ልጅ ያላት ሴት ወዴትም ብላ ስራ ስለማታገኝ ስራ የሚቀጥራትም አይኖርም። እና ሀቂቃ ዛሬ በጣም ነው ልቤ የተሰበረው። አላህ ከእንደዚህ አይነት የልብ ስብራት አላህ የጠብቃችሁ እህቶቼ። አላህ ይዘንልን፣ አላህ ይዘንላችሁ፣ ይዘንልን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን። በያላችሁበት ዓለም ዳርቻ አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።